ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በአልጀዝራ ካሜራ ፊት ለፊት ከባድ ትንቅንቅ ገጥሟቸዋል። ጌታቸው ከአልጀዝራ ጋር የገጠማቸው ከባድ ትንቅንቅ በብዙዎች ዘንድ መነጋገሪያ ሆኗል። አቶ ጌታቸው ከዓመት በፊት ጠቅላይ ሚኒስትር አብይን በተመለከተ ሲሰጧቸው የነበሩ አስተያየቶች ከጋዜጠኛ ማህዲ ጋር አፋጧቸዋል። ትሰሙታላቸው። በየብስ የተዘጋችው ኢትዮጵያ የባህር ኃይሏን መልሳ እያደራጀች ባለችበት በአሁኑ ወቅት የኢትዮጵያና የጣሊያን ባህር ኃይሎች በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት ተፈራረሙ። ስምምነቱ የኢትዮጵያን የቀይ ባህር ጉዞ እንደሚያፋጥን ታምኖበታል። ታዳምጡታላችሁ። ቀይ ባህርን ተሻግሮ ህንድ የደረሰው የአፋር የተከሰተው እሳተ ገሞራ በረራ ማስተጓጎሉ ተነግሯል። በኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን ህንድ ይፋ አድርጋለች። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በአልጀዝራ ካሜራ ፊት ለፊት ከባድ ትንቅንቅ ገጠማቸው። አቶ ጌታቸው ከዓመት በፊት ጠቅላይ ሚኒስትር አብይን በተመለከተ ሲሰጧቸው የነበሩ አስተያየቶች ከጋዜጠኛ ማህዲ ጋር አፋጧቸዋል። አቶ ጌታቸው ረዳ ከፈታኙ የአልጀዝራ ጋዜጠኛ ፊት ቀርበው ጠቅላይ ሚኒስትር አብይ አህመድ ላይ በጦርነቱ ወቅት ያቀረቡትን የዘር ማጥፋት ውንጀላ ማረጋገጥ ተስኗቸዋል። ያኔው የጦር ሜዳ የዘር ማጥፋት ወንጀል አቅራቢ የዛሬ ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ስቱዲዮስ ብርቱ ፈተና ገጥሟቸዋል። አቶ ጌታቸው ለሞጋቹ የአልጀዝራ ቴሌቪዥን ፕሮግራም ሄድ ቱ ሄድ በሰጡት ቃለ መጠይቅ ከጠቅላይ ሚኒስትር አብይ ጋር ስላላቸው የትላንትና ዛሬ ግንኙነት ተጠይቋል። አልጀዝራ ቆርጦ እንደማስታወቂያ ባሰራጨው ቪዲዮ ላይ አቶ ጌታቸው ከዚህ ቀደም ጠቅላይ ሚኒስትሩን በትግራይ ዘር ማጥፋት የወነጀሉበት ንግግርን እንዲያረጋግጡ ጠይቋቸዋል። ጋዜጠኛው በጦርነት ወቅት የተናገሩትን እንደ ማስረጃ አቅርቦ ለአቶ ጌታቸው ያቀረበው ፈታኝ ጥያቄ ጠቅላይ ሚኒስትር አብይ አህመድ የዘር ማጥፋት ፈጽመዋል የሚል ነው። ጌታቸው ለፈታኙ ጥያቄ በሰጡት ምላሽ ይህን እንደ ህግ አዋቂ ነግረሃል፣ የሆነውን ሁሉ ያደረገው ማን እንደሆነ መናገር አልችልም፣ ነገር ግን በትግራይ የዘር ማጥፋት ተፈጽሟል የሚል ሾላ በድፍን ምላሽ ሰጥቷል። ይሁን እንጂ ለእያንዳንዱ ጥያቄዎች አሳማኝ ምላሽ ሳያገኝ አለባብሶ የማያልፈው ጋዜጠኛ ተከታትሎ አቶ ጌታቸው ሞግቷቸዋል። አቶ ጌታቸው በምላሻቸው ያኔም በጦርነት ወቅት የህግ አዋቂ መሆናቸውን ያምኑና በመቶ ሺዎች የሚቆጠሩ ሰዎች ህይወት የቀጠፈ ግጭት ውስጥ ነበርኩ ይላሉ። በጠቅላይ ሚኒስትር አብይ አህመድ ላይ የቀረበው የዘር ማጥፋት ውንጀላ እውነት ወይስ ሐሰት የሚል ምላሽ የፈለገው ጋዜጠኛው ከአቶ ጌታቸው ረዳ ጋር ብርቱ ትግል መግጠሙ ታይቷል። በርካታ የፖለቲካ ተንታኞች በጦርነቱ ወቅት ላይ በህወሓት በኩል 1 ሚሊዮን ዜጎች አልቋል የሚል መረጃ ሲቀርብ የነበረ ቢሆንም በኋላም በዶክተር ደብረጽዮን በኩል ይህ ለፖለቲካ ፍጆታ የቀረበ ነው እንጂ በጦርነቱ ወቅት ላይ 1 ሚሊዮን ዜጎች አላለቁም ብለዋል። ከዚህ በተጨማሪ በትግራይ ጄኖሳይድ ተፈጽሟል የሚለውን በገለልተኛ የሰብአዊ መብት ተሟጋቾች አልተረጋገጠም። በየብስ የተዘጋጀው ኢትዮጵያ የባህር ኃይሏን መልሳ እያደራጀችበት ባለችበት በአሁኑ ወቅት ኢትዮጵያና የጣሊያን ባህር ኃይሎች በትምህርት በስልጠናና በልምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት ተፈራረሙ። ይህ ስምምነት ኢትዮጵያ የቀይ ባህር መዳረሻ ለማግኘት ያላትን ፍላጎት በይፋ እያስታወቀች ባለችበትና በቀጠናው ከፍተኛ ዲፕሎማሲያዊ ውጥረት በነገሰበት ወቅት መፈጸሙ እንደ ትልቅ ጂኦፖለቲካዊ እርምጃ ተወስዷል። በኢፌድሪ መከላከያ ሰራዊት መግለጫ መሰረት የጣሊያን የባህር ኃይል ልዑካን ቡድን በአዲስ አበባ ተገኝቶ ውይይት አድርጓል። የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ
የጣሊያን ልኡካን ቡድን ያመሰገኑ ሲሆን የጣሊያን የልኡካን ቡድን መሪ በበኩላቸው አገራቸው ኢትዮጵያን አጋሯ ለማድረግ ፍላጎት እንዳላት ገልጿል። የጣሊያን ልኡካን ቡድን ጃልሜዳ የሚገኘውን የባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኙ በኋላ ስምምነቱ በኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮማንደር ጀማል ቱፊሳና በጣሊያን ልኡካን መካከል ተፈርሟል። በቀንዱ ተንታኞች እይታ መሰረት ይህ ስምምነት ምንም እንኳን በትምህርትና ስልጠና ላይ ያተኮረ ቢመስልም ከበስተጀርባው ያለው ጂኦፖለቲካዊ ድምታ እጅግ የከበደ ነው ተብሏል። አንደኛ፣ ለኢትዮጵያ የባህር ኃይል ምኞት እውቅና መስጠት ሌጂትሜሲ ጣሊያን በአውሮፓ ህብረትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውስጥ ቁልፍ ሚና ያላት ሀገር ናት። እንዲህ አይነት ሀገር ምንም እንኳ ኢትዮጵያ በአሁኑ ወቅት የባህር ዳርቻ ባይኖራትም የባህር ኃይሏን ለማሰልጠን መስማማቷ የአዲስ አበባ የባህር ኃይልን መልሶ የማደራጀት እቅድ በቁም ነገር እንደምትመለከተውና እውቅና እንደሰጠችው ያሳያል። ሁለተኛ፣ የጣሊያን ስትራቴጂያዊ ፍላጎት ነው። ጣሊያን በቀይ ባህርና በአፍሪካ ቀንድ ታሪካዊ ስትራቴጂያዊ ፍላጎት ያላት ሀገር ናት። በተለይም በአሁኑ ወቅት የባህር ላይ ወንበዴነትና በዓለም አቀፍ የንግድ መስመር ላይ የሚፈጠሩ ስጋቶች ባሉበት ጣሊያን በቀጠናው የጸጥታ አጋር ትፈልጋለች። ጣሊያን በጅቡቲ ቋሚ የጦር ሰፈር ያላት ሲሆን ይህ ስምምነት በቀጠናው ተጽዕኖ ፈጣሪ ከሆነችው ኢትዮጵያ ጋር ያላትን ወታደራዊ ግንኙነት ለማጠናከር ያስችላታል። በቀጠናው ሀገራት ላይ የሚፈጠረው ስሜት ይህ ስምምነት በተለይም ኢትዮጵያ የባህር በር ጥያቄ ዙሪያ ስጋት ባለባቸው የኤርትራና የሶማሊያ መንግስታት ዘንድ በበጎ አይታይም። ለኤርትራና ሶማሊያ አንድ የኔቶ አባል ሀገር የኢትዮጵያ የባህር ኃይል ማሰልጠኙ የአዲስ አበባን የማስፋፋት አጀንዳ እንደመደገፍ ሊቆጥሩት ይችላሉ። ይህ ደግሞ በትናንትናው ዕለት ኤርትራ ያወጣችውን ጠንካራ መግለጫ ተከትሎ መሆኑ ውጥረቱን ሊያባብስ ይችላል። ለጅቡቲና ግብጽ ሁለቱ ሀገራት በቀይ ባህር የጸጥታ ጉዳይ ላይ የራሳቸው ጠንካራ አቋም ያላቸው ሲሆን አዲስ የባህር ኃይል ተዋናይ ኢትዮጵያ በምዕራባውያን ድጋፍ ሲፈጠር በቅርበት ይከታተሉታል። የፖለቲካ ተንታኞች እንደሚሉት ይህ በኢትዮጵያና በጣሊያን መካከል የተደረሰው የባህር ኃይል ስልጠና ስምምነት ከወታደራዊ ልምምድ የዘለለ ትልቅ ዲፕሎማሲያዊና ስትራቴጂያዊ መልእክት የሚያስተላልፍ ነው። ይህም ኢትዮጵያ የባህር ኃይል አቅሟን ለመገንባት የምታደርገውን ጥረት የአውሮፓ ኃያላን ሀገራት እየተቀበሉት መምጣታቸውን ያሳያል። ቀይ ባህርን ተሻግሮ ህንድ የደረሰው በአፋር የተከሰተው እሳተ ገሞራ በረራ አስተጓጎለ። በኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ የአቪዬሽን ባለስልጣን አመዱ በታየባቸው አካባቢ አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎችም ተሰርዟል ወይም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስፍራው መስተጓጎል እንዳልፈጠረ አሳውቋል። ሁኔታው ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑንም ገልጿል። የአፋሩ እሳተ ገሞራ ፍንዳታ አመድ ሰኞ ምሽት ላይ ወደ ሰሜን ህንድ የደረሰ ሲሆን ወደ ቻይና እያመራም ነው ተብሏል። ለ12000 ዓመታት ሳይፈነዳ የቆየው የኢትዮጵያ ሃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። በፍንዳታው ግዙፍ የጭስ አምድ ወደ ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ አቪዬሽን ባለስልጣን አየር መንገድ ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አዟል። ባለሙያዎች እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችው የህንድ ከተማ የዴሂልን አየር ጥራት እንደማያበላሸውም ተነግሯል። የእሳተ ገሞራው አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ገሞራ ፍንዳታን ተከትሎ ወደ ከባቢ አየር ተረጭቷል። ይህ የአውሮፕላን ሞተር ሊያበላሽ፣ አየር ማረፊያዎችን አየር ሊበክልና እይታን በማገድ ለበረራ አደገኛ ሁኔታን ሊፈጥር ይችላል ተብሏል። በጭሱ የተበከለው የአካባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ተብሏል።
ጭሱ ለጊዜው በረራዎችንና የሳተላይት ስራ ሊያደናቅፍ ይችላል የተባለ ሲሆን ነገር ግን የአየር ሁኔታና የአየር ጥራት ላይ ችግር ሊኖረው እንደማይችል ተጠቁሟል። አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው የተባለ ሲሆን ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴሊ ሰማይ ማክሰኞ ምሽት ይበተናል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ የተስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ ኢንዲያጎ አካሳና KLM ጫና እንዳሳረፈባቸውም ገልጿል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታውን ቀደም ብለው እንዲመለከቱም ተጠይቋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጀነራል አብራሪዎቹ ሞተር ላይ ያልተለመዱ ነገሮች ጭስ ወይም የአመድ ሽታን ጨምሮ ማናቸውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ተሰጥቷል። አየር መንገዶቹ ችግሩ በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲያዘገዩ አዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸው መመሪያ የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች ያሉ ሲሆን ዝቅተኛ፣ መካከለኛና ከፍተኛ ተብለው ተለይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣዩ ሚያዝያ ወር ቻይናን እንደሚጎበኙ አስታወቁ። ትራምፕ በትሩዝ ሶሻል ገጻቸው ላይ የሁለቱን ሀገራት ግንኙነት በጣም ጠንክሯል ሲሉ ገልጿል። ትራምፕ ከዢ ጋር በስልክ ከተነጋገሩ በኋላ ነው በሚያዝያ ወር ቻይናን እንደሚጎበኙ ያስታወቁት። ዶናልድ ትራምፕ የቻይናው ፕሬዝዳንት ዢ ጂንፒንግ ወደ ነጩ ቤተ መንግስት እንዲመጡ በነበራቸው የስልክ ውይይት ጥሪ ማቅረባቸውን ገልጿል። ዶናልድ ትራምፕ ቤጂንግ መጎብኘት እንደሚፈልጉ ገልጸው ከወራት በኋላ እንደሚጓዙ ሲገልጹ ታላቅ ኩራት ነው ብሏል። ሁለቱ መሪዎች ያደረጉት የስልክ ንግግርን ተከትሎ የቻይናው ፕሬዝዳንት ዢ ጂንፒንግ በሚቀጥለው ዓመት መጨረሻ ላይ ይፋ የሥራ ጉብኝት እንዲያደርጉ እንደጋበዟቸው ትራምፕ ገልጿል። ሁለቱ መሪዎች ከአንድ ወር በፊት በደቡብ ኮሪያ የተገናኙ ሲሆን በተለያዩ ጉዳዮች ላይ መወያየታቸውን ፕሬዝዳንት ትራምፕ ተናግረዋል። የደቡብ ኮሪያው የቡሳን ውይይት ውጤታማ ሀሳቦች የተነሱበት መሆኑን የቻይናው የውጭ ጉዳይ ሚኒስቴር አስታውቋል። ትራምፕ ከቻይና ጋር ያለን ግንኙነት እጅግ በጣም ጠንካራ ነው ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። የቻይና አዲስ የመንግስት ኤጀንሲ ሁለቱ ሀገራት በእኩልነት በመከባበርና በጋራ ጥቅም ላይ በመመስረት ትክክለኛ አቅጣጫ ወደፊት መጓዝ አለባቸውም ብለዋል። በኤዥያ ፓሲፊክ የኢኮኖሚ ትብብር መድረክ ላይ የተገናኙ ዢና ትራምፕ በተለየ መልኩ በታሪፍ ጉዳይ ላይ ተመካክረዋል። ከዚህ በተጨማሪም በሩሲያና የዩክሬን ጦርነት እንዲሁም በእስራኤል ፍልስጤም የጋዛ ሰላም ዙሪያ አጀንዳዎቻቸው ነበሩ። በግብርና ምርቶች፣ የተፈጥሮ ማዕድን ሽግግርና በቴክኖሎጂ ጉዳዮች ላይ በጥልቀት ተወያይተዋል። ትራምፕ ለአሜሪካ አርሶ አደሮች የሚጠቅም ጥሩ ስምምነት ተደርጓል ሲሉ ውይይቱን አሞካሽቷል። ዢ ያቀረቡት ግብዣ ከቡሳኑ ጉባኤ ውይይት በኋላ የቀረበ መሆኑን አብራርተዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎች ነበሩ። በያላችሁበት ሰናይ ጊዜ